በጣም በጣም አሳዛኝ ነገር። እነዚህ ልጆች እንግዲህ እንደ ቀልድ እያየ ነው፣ እንደ ቀልድ እያወራ ነው። ነገር ግን ደግሞ የእውነት እየተለያዩ ያሉበት ሁኔታ ነው እየተፈጠረ የሚገኘው። ሀይሚ እንግዲህ ብሩክን በምንም ተአምር ላምንህ አልችልም፣ ሁሉን ነገር በራስ በአንደበት አምነሃል፣ ስለዚህ ካንተ ጋር መቀጠል አልፈልግም። ተመልካችም ቤተሰብም ይህን አድርጊ እንዲያድርጊ ተታረቂው፣ ይቅርታ አድርጊለት፣ አብረሹ ቀጥይ እንዲለኝ አልፈልግም። ነገ ህይወቴን የምኖረው እኔ ነኝ። ስለዚህ እባክህ ከአጠገቤ አትድረስ፣ ለእኔ ስትልም ምንም እኔን ለማሳመን ምንም አይነት ርቀት አትሄድ፣ ከማንም ሰው ጋር አትጣላ፣ ክብርን ዝቅ አታደርግ፣ ተወይም በቃ እኔ ካንተ ጋር መሆን አልፈልግም በማለት እንግዲህ ቤቱ ድረስ በመሄድ እንግዲህ ነግረዋለች። ብሩክም እጅግ በጣም በሚያሳዝን ሁኔታ ልብ በሚነካ ንግግር እባክሽ እኔ ምንም ያደረኩት ነገር የለም እመኝኝ እባክሽ እያላት ነበረ። ሀይሚ ደግሞ ከዚህ በላይ እኔ ማመን አልችልም ማመንም አልፈልግም ብላ እንግዲህ ሁሉ ነገር ጥላ ወጣ ሄዳለች። ተመልካችም እንግዲህ ሀይሚ ጥሩ ነው ያደረግሽው፣ እንኳን ጥሩ ውሳኔ ወሰንሽ፣ እንኳን የራስሽ አቋም ኖረሽ። ምክንያቱም ዛሬ በፍቅር እያላችሁ እንዲህ ከሌላ ሴት ጋር ሄዶ አድሮ ልጅ አስረግዞ እስከ መምጣት ከደረሰ ነገ ደግሞ ትዳር ውስጥ እያለሽም ሌላ ከባድ ነገር ሊያደርግ ይችላል። ስለዚህ እንኳን ቀረብሽ እንኳን ተውሽው ጥሩ ውሳኔ ነው እያሉ እየደገፏት ይገኛሉ። በተቃራኒው ደግሞ ሀይሚ ምን ነካሽ? ምን እየሆንሽ ነው? እንዴት 2 ወር ታግሰሽ እውነታውን ለማወቅ አትሞክሪም? እንዴት የፈለገ ጥፋት ቢያጠፋ አንቺም ነገ ልታጠፊ ትችላለሽ። የሰው ልጅ ነሽ፣ እሱም የሰው ልጅ ነው፣ ጥፋት ያጠፋልና ለምን አትረጁም? እያሉም እንግዲህ ሀይሚንም እየተናገሯት ይገኛሉ። በአጠቃላይ እጅግ በጣም ከባድ ሁኔታ ላይ ደርሰዋል ማለት ነው። ሀይሚና ብሩክ እንግዲህ ድራማ ነው፣ ፊልም ነው፣ ቲያትር ነው ምናምንም እየተባለ ቀልድ ነውም እየተባለ ነገሩ ግን እያመረረ እንደምታዩት እስከ መለየት ደረጃ እየደረሱ ይገኛሉ ማለት ነው። ሀይሚ አቋሟን እንግዲህ መቀየር አልቻለችም። ብሩክን ለማመን በጣም ብዙ ጊዜ አለቀሰች፣ ታመመች፣ ደከመች፣ ወጣች፣ ወረደች፣ ከእዩ ጋር ተጣላች፣ አጨቃጨቀች፣ ብዙ ነገሮች ተፈጠሩ። ጋሽዬ ገባ፣ እነ ሀብ መጡ፣ እነ ሁሉም በቃ እነ ፍፄም ያልመጣ ሰው የለም። ብዙ ሰው መጧል፣ ገብቶበታል። ተመልካችም እንዲሁ ሀሳብ እየሰጠ ይገኛል። ነገር ግን ይሄ ጉዳይ ምንም ሊፈታ አልቻለም። እዩም እንደምታዩት እንግዲህ ውጥርጥር ብሏት ጥጋብ ወጣጥሯት እንግዲህ እውነት አለኝ እንዲህ አድርጓል ልጁ የሱ ነው እያለች 100% እየተከራከረች ትገኛለች። ሀይሚ ደግሞ እች ልጅ ያለ አንዳች እውነት ያለ አንዳች ነገር ብሩክን በዚህ ልክ የልጁ አባት እሱ ነው ብላ ግግም አትልም። ስለዚህ አድርገዋል ነው እያለች የምትገኘው ማለት ነው። እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። መጀመሪያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ስትጨርሱ ደግሞ ኮሜንት፣ ሀሳብ አስተያየት ማስቀመጥ ትችላላችሁ ማለት ነው። እንግዲህ የሀይሚና የብሩክ ጉዳይ በጣም አሳሳቢ ደረጃ ላይ እየደረሰ ይገኛል። እዩ እንደምታዩት በጣም ደስተኛ ሆና እነሱን አርፈው ተረጋግተው ጥሩ ኑሮ፣ ጥሩ ህይወትን፣ ጥሩ ተስፋን፣ ጥሩ ነገርን እያየንባቸው ነበር። በተለይ ደግሞ አዲስ አበባ ቤታቸው የነበራቸው ቆይታ፣ የነበራቸው መዋደድ፣ የነበራቸው መተሳሰብ፣ አንድ ቤት ውስጥ ደስ የሚል ጊዜያትን እያሳለፉ ነበር። ቤቱ በደስታ ተሞልቶ ነበረ። በቃ እግዚአብሔርን ነው የምላችሁ። እንኳን እነሱ ቤቱ ራሱ በቃ ፈንድሻ ሆኖ ነበር። እግዚአብሔርን የመስከረም አደይ አበባን መስሎ ነበረ፣ ጽጌረዳ አበባ መስሎ ነበር፣ ፍክት ብሎ ነበረ። ነገር ግን ቡታጅራ አንድ ብለው እግራቸው ከረገጠ ጊዜ ጀምሮ እንግዲህ በሰላም በዓልንም መዋል አልቻሉም። በሰላም ከቤተሰቦቻቸው ጋር አርሶ እረፍት ማድረግ አልቻሉም። እዚህም ስራ ነው፣ አዲስ አበባ ቡታጅራም ሂዶ ስራ ነው፣ ጭቅጭቅ ነው የጀመራቸው። እዩ ግን እንደምታዩት የራሷን ህይወት የራሷን ኑሮ ኢቭን ልደቷን እያከበረች ብጥቅልጥ ብላ ጥሩ ጊዜ እያሳለፈች ትገኛለች። እና በጣም ያስጠላል። ትናንትናም እንግዲህ ባልተብየው ወይም ደግሞ ፍቅረኛዋ ነኝ ብሎ የመጣው ሰው እንግዲህ እሱም ብሩክን ለመማታት ሞክሮ ነበረ። በአጭሩ ሀይሚ ያናደዳት ያበሳጫት ነገር እንዴት ነፍሰ ጡር ሴትን በጥፊት እማታለህ? ለኔ ብለህ እንዲህ ማድረግ የለብም፣ ለኔ ብለህ ከሰው ጋር መጣላት የለብም። እች ልጅ የሆነ ነገር ብትሆንስ? ምንም ብትሆን እኮ ነፍሰ ጡር ሴት ነች ብላ እንግዲህ እየተናገረች ነበር። በዚህ ሀሳብ ልስጥሽ ሀይሚዬ፣ ያው እች ልጅ ስራዋ ነው። እኔም ተናግሬያለሁ። በእርግጥ ትናንትና በመመታታት የሚጠቀም ነገር የለም። በሆነ ምክንያት የሆነ ነገር ይፈጠርና ብሩክ የማትወጣው ችግር ውስጥ ልትገባ ትችላለህ። ምክንያቱም አንድ ሰው ተንኮልና ሴራ፣ ክፋት አስቦ ከመጣ በየትኛውም መንገድ ወጥመድ ውስጥ ሊከታችሁ ይችላል። እናንተ የዋህነት በነገራችን ላይ ለምንም አይጠቅም። የምሬ ነው፣ ያስበላችኋል እንደውም። እና ያንን ነገር ነበር ስለ የነበረው። ግን ሀይሚ በዚህ ልክ ተቆርቁረሽላት፣ በዚህ ልክ አዝነሽላት ስለ እሷ የተናገርሽው ነገር ምንም አልተዋጠልኝም። ምክንያቱም ስራዋ ነው። በእርግጥ ብሩክ ያኔ ሲጀመር እርጉዝ አይደለችም። ለምን እውነቱን እግዚአብሔርን እቺ 2 ወር ማርቃ እኔ እግዚአብሔርን ነው የምላችሁ መድኃኒዓለምን እቺ 2 ወር አልቃ
የእውነት በቃ ይሄ እርግዝና የእውነት ለነገሩ ዩቲዩበሮች ለማስመሰል አንደኛ አይደሉ እንዴ? ባትወልድም ወልጃለሁ ብላ የሰው ህጻን ልጅ አቅፋ ሆስፒታል ተኝታ ሊያሳዩን ይችላሉ። ምን አለባቸው እነሱ? ግን ብቻ እኔ የእውነት አይመስለኝም እርግዝናው፣ የእውነቱን ስነግራችሁ ማለት ነውና ሲቀጥል ደግሞ ምንም ማዘን አይጠበቅብሽም ለሷ ማለት ነው ሀይሚዬ። ምክንያቱም ብሩክ እውነታውን ለማውጣት እየሞከረ ነው። የእውነት አሁን ላይ በጣም ነው የሚያሳዝነው። አንደኛ ንግግር ባለመቻሉ፣ ሁለተኛ ደግሞ እውነታውን ባለማስረዳቱ። ማስረዳት አይችልም በቃ ብሩክ የፈለገ ነገር እኔ እንጃ አላቅም። በቃ ንጹህ ነኝ ከማለት ውጪ ሀይሚም አምና በመቶ እንድታምነው የሚያደርግ ነገር ይዞ እየመጣ አይደለም። እና እነዚህ ልጆች እንደ ቀልድ እያጣናቸው ነው የምንገኘው። እግዚአብሔርን የት ይደርሳሉ? ስንት ደረጃ ስንት ቦታ ደርሰው እናያቸዋለን ብለን ያሰብናቸው ሰዎች ልጆች እንዲህ ባጭሩ እንለያይ፣ በቃ ይብቃ፣ ሁሉ ነገር ይለቅ፣ ለሙሽ የሚነገራት ለተመልካች የሚነገር እኔ ማረፍ እፈልጋለሁ ብላ ሀይሚ ሀሳብ ይዛ ስትመጣ ከባድ ነው የእውነት ለመናገር። ለምን እንደዚህ አይደለም የጠበቅነው የእናንተን ህይወት። ግን እዚህ ጋር እኔ አሁን ልናገር የምችለው ነገር አልፈርድም። ምክንያቱም ሀይሚ የግል ህይወቷ ነው፣ ይሄ የግል ውሳኔዋ ነው። ኢቭን አባቷም እናቷም ማንም ሰው እኛም እንዲያድርጊ ብለናት ሳይሆን ማድረግ ያለባት የራሷን ውሳኔ የምትወስንበት ጊዜ ላይ ነች። ምክንያቱም ለነገ ህይወቴ አንድ ሴት ልጅ ፍቅረኛ ስትመርጥ ይሄ ሰው ለእኔ ፍቅር አሰጣጥ ይችላል ወይ? ህይወትስ በምን አይነት መንገድ የገባው ነው? የልጁ አባትና እናት ብንሆንስ እንዴት ምን ያህል የቤተሰብ ኃላፊነት ይወስዳል? ምን ያህል ስለ ልጅ ትኩረት ይሰጣል? ለልጅ ማስተዳደጉ እንዴት ነው ብላ ሴት ልጅ ሁሉን ነገር አሰባበት ነው ወስና ወደ ትዳር ወደ ፍቅር ውስጥ የምትገባው፣ ምንም የምታባክነው ጊዜ ስለሌላት ማለት ነውና ይህንን ነገር ወስናበት አምናበት ከገባች በኋላ ደግሞ እንደዚህ አይነት ነገር ሀፕን ሲያደርግ ከባድ ነው። በቃ ውስብስብ ያለ ነገር ነው። ልጁ የብሩክ አይደለም ብለን እንዳናምን በእርግጥ እንዳልሆነ ሁላችንም እናውቃለን። ግን ደግሞ ልጁ የሱ ባይሆንም ብሩክ ከ6 ወር በፊት እዩን መጥቶ አግኝቷት አብሮ እንደተኛ እንግዲህ ሀይሚም እንዳመነችበት ነው እየተረዳው የሚገኘው። ብሩክም አብሬያት አልተኛውም ብሎ እውነታውን ማስረዳት ሲችል ልጁ የኔ አይደለም ብቻ ነው እያለ እያስረዳ የሚገኘው። ይሄ ልጅ የእውነትም አብሯት ተኝቶ ቆይቶ ልጁ ግን የሱ አይሆን ይሁን ብቻ እንደዚህ አይነት ይሄ በጣም ውስብስብ ያለ ነገር ነው። ግን እኔ አንድ ነገር የምናገረው ለሀይሚ መልእክት ማስተላልፈው ሁሉ ነገር የጊዜ ጉዳይ ነው። የማያልፍ ቀን የለም፣ የማይፈታ ችግርም የለምና እችን 2 ወር በእርግጥ ከባድ ነው። ግን ከባድ የሚሆነው እንደኔ ከባድ ሊሆን ይችላል ብዬ የማስበው አንደኛ አብረው አንድ ቤት ውስጥ እየኖሩ በትዳር ተጣምረው እየኖሩ ቢሆን ያን ሰው 2 ወር ሙሉ ታግሶ በውስጧ ጥርጣሬ ይዛ መቆየቷ ወይም ደግሞ ማደር መዋሏ ወይ ደግሞ ጠዋትም የሱን ፊት እያየች ማታም ከሱ ጋር ቀንም እያለች ቢሆን በጣም ሊከብዳት ይችላል። የእውነት ለመናገር ይሄንን አድርጊ ብዬ አልመክራትም። ወይም ደግሞ ከባድ ነው 2 ወር ማለት በቃ ከባድ ነው። ግን ደግሞ አሁን ላይ የየራሳቸውን ኑሮ እየኖሩ ነው ማለቴ እሷም ቤተሰቦቿ ቤት ነው ያለችው፣ እሱም ቤተሰቦቹ ቤት ነው ያለውና ይህ ነገር እስኪ በቃ ልታገስ ብለሽ ለፍቅራው ብዙ ዋጋ ይከፈላል የእውነት ለመናገርና ለአንዴና ለመጨረሻ ጊዜ ሀይሚዬ መለያየትን መፍትሄ ከምታደርጊ አላደለ ታግሰሽ ቆይተሽ እችን 2 ወር ለዛውም ያንቺም ንጽህና ይታያል፣ ያንቺም ጥንካሬ ይታያል፣ ያንቺም የፍቅር ጽናትሽ ይታያልና ለብሩክም ደግሞ እሱ ይፈርበት በቃ ያኔ እውነታው ታውቆ የሱ ልጅ ሆነም አልሆነም በቃ እሱ ይፈርበትም ይደሰትበትም እና ታግሰሽ ብትቆይ ለወዳጅ ለጠላት ይሄን ያህል በቃ ደስታ መፍጠር የለባችሁም ብዬ ነው የማስበው። ማለት አሁን ላይ እዚህ ጋር 2 ወር ብትጠብቂው ኖርማል ነው። የምሬ ነው የምልሽ 2 ወር መጠበቅ ብሩክ አሁን ዛሬ ላይ በጣም ነው ያሳዘነኝ። ግን አትበሰጨጭ። ብሩክ ደግሞ ሀይሚ እንዲህ መሆኗ ሀይሚ እንደዚህ አይነት ውሳኔ መወሰኗ ሀይሚ እንዲህ መናገሯ ሊያበሳጭ ሊያናደደ በቃ ብስጭጭት ሊያደርጋ አይገባም። እንዴ አንተም እኮ እዛ ጋር ያያመንከው ብዙ እውነት አለ እኮ ራስህን እንኳን ያላመንከበት ጊዜ ላይ ነው ያለው አይደል እንዴ? እንኳን እሷ አንተን ለማመን አንተ ራስህን አላመንከውም አይደል? ስለዚህ ይሄን ያህል ልትበሰጫጭም ልትናደድም ልትነጫነጭም አይገባም ብዬ ሀሳብ አስተያየቴን እሰጣለሁ። እንግዲህ ፍፄን ውሰደኝ ብላ ወደ ቤቱ በመሄድ እንግዲህ ከዚህ በላይ ይብቃን። ለተመልካችም ቁጭ ብለን እንደተለያየን በስርዓቱ ማስረዳት አለብን። ለሙሽም እንግዲህ ብዙ ጥያቄ እየጠየቀች ነው መናገር አለብህ ስትል እንግዲህ ሀይሚ ተናግራለች እና እንደኔ ሙሺ ስትገናኙ አልነበረችማ ስትለያዩም እንደዚህ ማለት ሙሽን እዚህ ጋር ማስገባቱም በጣም ቸኮልሽ ሀይሚ። የእውነት ለመናገር እዚህ ጋር ሙሽም በእርግጥ የምትጠይቅሽ ጥያቄ ሊኖር ይችላል ያለውን ነገር በቃ ለጊዜው እንደተደባበራችሁ ግን ደግሞ ይፈታል ችግሩ ብለሽ እሷንም ማሳመን
ብሩክ ጋር ተጣላሽ ማለት ወይ ደግሞ ከብሩክ ጋር ሲጀመር አልተጣላችሁም ከብሩክ ጋር። ይሄ መጣላት ጸብ አይደለም፣ አለመግባባት ነው የተፈጠረው። ስለዚህ አንቺ ሙሽን ከማግኘት ምንም የሚያግድሽ የሚቆጥብሽ ነገር ወይም ደግሞ እሷ ጋር እንዳትሄጂ የሚያደርግሽ ነገር አለ ብዬ አላስብም። እንደ ሁል ጊዜሽ ኖርማል ነው እንዴ? እሷ ላንቺ ያላትን ቦታ አታውቂምና ነው የእውነቴን ለመናገር ማለት ነው። እና ያንቺን ደስታ ነው የምትፈልገው፣ የእናንተን አንድነት ነው የምትፈልገው። ግን ደግሞ እናንተ ማግባባችሁ ሀሳብ ካለ ለጊዜው በቃ መቆየት ነው የእውነት ለመናገር ማለት ነው እንጂ አሁን ላይ ገና ባልተረጋገጠ ነገር ሀይሚዬም በጣም ቸኮልሽ ብዬ ነው የማስበው። መረጋጋት ያስፈልጋል። አንቺም የራስሽን የጥሞና ጊዜ ውሰጂ፣ እሱም እንደዛው ያስብበት፣ የጥሞና ጊዜ ይወሰድ። ይሄ ልጅ ደግሞ ሲወለድ እንግዲህ ያ እውነታው ይታወቃል። ብሩክ ደግሞ እመኚኝ ያኔ ደግሞ በቃ ልጁ የኔ አይደለም ተብሎ የምትረጋገጥበትን ቀን በቃ በተስፋ በጉጉት እየጠበቀ ነው የሚገኘው። ያኔ ደግሞ በቃ እኔን አያደርገኝ ብሎ በጣም በቃ እኔ እንጃ ልብ በሚነካ ንግግር ነው እየተናገረ የሚገኘውና ሀይሚ ታገሺ። መለያየት መፍትሄ አይደለም፣ መፍትሄም አይሆንም። እና ወንድ ልጅ ነው ይሳሳታል ምናምን ብለሻል ሀይሚዬ። በእርግጥ አዎ ወንድ ብቻ ሳይሆን ሴትም ትሳሳታለች። ሁሉም ሰው ይሳሳታል። ሰው ፍጹም አይደለም ባጭሩ እዚህ ምድር ላይ ግን እኛ አንደኛ የጥፋቱ አይነት ይወስነዋል። ሁለተኛ ደግሞ እኛ እንደየሰው የይቅርታ ልብ ያለው ሰው ይለያያል። አንድ ሰው እኔ በቃ ችግር የለውም ኖርማል ነው ብሎ ይቅርታ የሚያደርገውን ነገር ሌላኛው ሰው ደግሞ በጣም ከባድ ነገር ሆኖ ኖ ኤክስኪዩዝ አላደረገም በዚህ ጉዳይ ብሎ ያ ሰው የመጨረሻ ውሳኔ አድርጎ መለያየትን መፍትሄ ሊያደርግ ይችላል። ግን ደግሞ አሁን ላይ እናንተ ገና ፍቅር ላይ ናችሁ። ኢቭን ፍቅራችሁን እንኳን በስርዓቱ በቅጡ ሳትነጋገሩ ሳትግባቡ ከምትለያዩ ያለውን ነገር ችግሩን ለመፍታት እነዚህ ልጆች ለሴራ በቃ ሲጀመር ለመቀኝነት እንደመጡ ግልጽ ነው 100% ማለት ነው። እና ዶክተሩም ጋር የሰማሁት ነገር ብዙ ነገር አለ። ብቻ ባጭሩ ስለ እዩና ስለ ዶክተሩም እንዲሁም አሁን ስለመጣው ስለ ልጅ አባት ነኝ ስላለው ሰውዬም ልጅም ብዙ ነገሮች አሉ እና ሀይሚዬ በተመልካች አትጓዥ። አዎ ጋሽዬም እየተጫነሽ እየጨቆረሽ እንደሆነ ተናግረሻል። ማንም ሰው እንዲያድርጊ አናድርጊ ስላለሽ አይደለም መኖር ያለብሽ፣ ግን መረጋጋት አለብሽ። ምክንያቱም አንቺ ደግሞ እዚህ ጋር ይሄንን ውሳኔ ወስነሽ ስትሄጂ ነገ ላይም ላንቺ ከባድ ነገር ሊፈጠር ይችላል፣ ወይም ደግሞ ጸጸት ውስጥ ልትገቢ ትችላለሽ። አንዳንዴ ነገራቶችን በማስተዋል በተረጋጋ ሁኔታ በጥሞና ካላየናቸው እንዲህ በቃ የወጣትነት እድሜ ይዞን ብትን በቃ ብክን በቃ ፍጥንጥንጥን ስናደርገው ነገ ደግሞ ከብሩክ ጋር እንደዚህ ነገር በመፈጠሩ የራስሽን ልትወቅሽ ትችያለሽ። ለምን ያኔ አላመንኩትም ብለሽ ከባድ ሁኔታ ውስጥ ልትገቢ ትችያለሽ። እያስፈራራዎች አይደለም፣ ግን እመኝኝ እውነታው ከወጣ እንኳን አንቺ እኛም እንጸጸታለን። ለምን ተቆጥተነዋል፣ ሰድበነዋል፣ እንዴት ሀይቢ ላይ እንዲያደረክ ብለን ብዙ ነገር ብለነዋል እኛም። እና ያ ነገር እንዳይፈጠር ተረጋግተሽ ብትወስኝ 2 ወር ማለት ምንም ማለት አይደለም። ከባድ ነው አይ ነው፣ ግን ሁለታችሁም የየራሳችሁን መንገድ እየኖራችሁ ተረጋግታችሁ ብታስቡበት ችግሩ ቢፈታ ወይ ደግሞ መጨረሻው ቢታይ እየተሻለ ነው ብዬ ነው የማስበው። ሀይሚን የመሳደብ መብት የላችሁም። በነገራችሁ ላይ ሀይሚን እየሰደባ በዛሽው ምናምን እያላችሁ እየሰደባችሁ በሷ ቦታ ሆናችሁ ብታዩት እናንተ በሷ ቦታ ብትሆኑ ምን ታደርጋላችሁ? እግዚአብሔርን በጣም ከባድ እኮ ነው። እና መስደብ መብት የለንም፣ ግን እንዲህ እንደ ሀሳብ ምክር መስጠት የትኛው ይሻላል የትኛው አይሻልም የሚለውን ነገር ሀሳብ መስጠት እንጂ መሳደብ የግድ እንድትቀበሉ ማመናጨቅ የለባችሁም። ብሩክም እንደዛው አይዞ ተስፋ አትቁረጥ። እውነታን አቅ ካለ የማስረዳት አቅም የለም እንግዲህ ጊዜው ያስረዳልሃል ብዬ ተስፋ አደርጋለሁ። ጊዜው ሲመጣ ሁሉም ነገር ግልጽ ሆኖ የመጡት እነዚህ ልጆችም በመጡበት እግራቸው ተመልሰው እንደገና ያንተ ሀቅ እውነታ ወጡ። ሀይሚም ደግሞ ትክክለኛ ነገሩን የምታይበት እንዲሁም ደግሞ ተመልካችን ባንተ በጣም ብዙዎቻችን አዝነንብሃል፣ ተከፍተናል። ምክንያቱም ከሀይሚ ተጣልተህ እዩ ጋር እየሮጥክ ስለመጣ ለሀይሚ ይሄ ስለማይገባት ብዙ ነገር ብለንሃል። ግን ደግሞ ሁሉም ነገር ችግሩ ተፈትቶ ሀቅ ወጥቶ ደግሞ እንደምናየው ተስፋ እናደርጋለን። እየጠበቅን ያለው ነው ይሄንን ነገር ነው ማለት ነው። ለማንኛውም ግን ሀይሚ ትንሽ ብቻ ዛሬ ስላየዋት ግን ደስ ብሎኛል። ሰሞኑን ጠፍታ ነበረ። እንኳን መጣች፣ ስላየንሽ ደስ ብሎናል። ሁሌም ፈገግ ብለሽ ሁሌም ደስተኛ ሆነሽ ነው ማየት የምንፈልገው። እንወዳችኋለን ሁለታችሁንም። የፍቅር አምላክ እንግዲህ ፍቅራችሁን ይመልሰው ነው የምንለው። የምር ምቀኛችሁን እንደው እኔ አላቅም ያርቅላችሁ ከእናንተ ነው የምለው። እስኪ እናንተን ሀሳብ አስተያየት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኮሜንት ላይ ሀሳባችሁን አስቀምጡ። አመሰግናለሁ።